አትችልም። ልጁን ሞተ ብላ ሌላ ሰው አግብታለች አይደለም። መሞቱን ለቤተሰብ አላረዳችም። አድሪሱ ሙሉ በሙሉ እሷ ጋር ሞቱን ከሱ እየሰማ። ስለዚህ ጉዳይ እኔ ማንም ሰው ገብታችሁ እንድታብራሩ ማንም እንዲያብራራ አይፈልግም። ቤተሰብ አለው፣ ቤተሰብ እዛ ይጠይቃል። እኔም አይመለከተኝም። ሚዲያ ላይ ወጥቼ አፌን የምከፍትበት አይደለም ይሄ ነገር። አገባችም፣ ድራማም ሰራች፣ ምንም አደረገች፣ ባህር ማስገባዩ፣ የመንም ማስገደለችው፣ ተጠያቂው እነሱ ናቸው። እንደዚህ አይነት አንኳር ችግር ያለብን ወደ አማራ ፖለቲካ የአማራን ህዝብ ለመበጠበጥ አታምጡ። እኔ ቤተሰቦች ጆከራውን አንተ ይህንን ነገር እሱም ያቁም አንተም አቁመው። እዛ አሁን ቤተሰብ ይሰማል እንዲህ ስትባባሉ ገብቷል። በፊትም ውስጥ ያወራ ነው ጉዳይ። ቆይ ጃፒ በውስጥ ያለው እንደዚህ ሲል ጆከር የቤተሰብ ጉዳይ የቤተሰብ ነው። እዛ ይጨርሱ። እናንተ እዚህ ሰላም ከሆናችሁ ቤተሰብም እዛ ሰላም ይሆናል አይደለ? በውስጥ ሰላም የተፈጣጠር ነው ማለት ነው። እዛ ይጨርሱ፣ ይተዋወቁ። ስለምትተዋወቁ መጠየቅም ይችላሉ። እዛ ይጨርሱ ነው የተባባል ነው። እኔ አሁን እኔ ይህችን ብቻ ብያችሁ እኔ የሚወት አደርጋለሁ። እኔ ችግር የለብኝም ሁሉንም ነገር። እኔና ጃፒ ምሳሌ አንድ አካባቢ ልጆች ነን፣ ተጋብተንም የተዋለንም። ጃፒ ወጥቶ ሚዲያ ላይ እኔን በከድር ልክ እንደ ከድር ማነው ስሙ ሪያድ ያለው እሱን ለማግኘት ነበር። አበራ ነው ከድሮ ናብየው አዳምጪ እሱን ያስያዘኝ ሳውዲ ገንዘብ ተቀብሎ ከኤምባሲ ገንዘብ ተቀብሎ ከኦሮሞች ገንዘብ ተቀብሎ እሱ ነው ያስያዘኝ። ሎኬሽን ልኮ ጧት። ይሄን ደግሞ ከይሩ የሚባል ጓደኛዬ አብሬ ያረፍኩበት ጓደኛዬ ያውቃል። ይሄ ሚስጥር አብሬ ያረፍኩበት የሀዲያ ልጅ ከይሮ ያውቃል። ሎኬሽን ልኮ ወዲያው ፖሊስ ልኮ ነው ያሳፈረኝ። ከዛ ምን አደረገ? እኔ ተያዝኩኛል። ከወር ምናምን በኋላ አሾይና ካለ በኋላ ምን አለ? በአቶ ወንደሰን በኩል ተሰብስባችሁ እናንተ ፌቨን ራሳችሁ እናንተ ናችሁ ያማረግ የመን እኔን እያሳደዱ ስለሆነ የመን ተይዣለሁ አላለም ብሎ አላለም። የመን ተይዣለሁ ታግቼ ብሎ ገንዘብ ስታዋጡ $1,000 እያንዳንዱ አማራ ማዋጣት አለበት። እነ ሶፊ እነ ሄለን አማራ የተባልሽ ገንዘብ አዋጣሽ። እሱ በኤምባሲ ትኬት ቆርጦ አዲስ አበባ ገባ። 10 ምናምን ሺህ ዶላር ሰብስቦ ዋሽቻለሁ ትመልሽልኛለሽ። ሄለን አዋተሻል ገንዘብ። አቶ ወንደሰን አውስትራሊያ ሄደ እያለ በየመን አቋርጬ ሊሄድ ነው እግሬን ባህር ቆርጬ በጅቡቲ አድርጊያለሁ። ውሸቱ። እሱ የሄደው አዲስ አበባ ነው የገባው። ትኬቱን ቆርጦ እኔን ካስያዘ በኋላ $7,000 አሜሪካን ተቀብሎ ነው እኔን ያስያዘኝ ሳውዲ ምድር ላይ። እሺ ከዛስ ኢትዮጵያ ገባ። በሰባሰባችሁለት ገንዘብ አባዱላ ገዛ እህቱ ጋር ሃይሮፍ ገዝቶ ነይ ግቢ አዋተሻል። እነ ሶፊ ሳትቀሪ እያንዳንድሽ አማራ ገንዘብ አዋተሽ ሰጥተሻል። የመን ተያዝኩ እያለ እየዶለተ መኪና ገዝቶ እየሰከረ የትም አዲስ አበባ ደሴ ላይ ቁጭ ብሎ ሸርሙጣውን ሲከካ የትም አውቃለሁ ሲዝረከረክ። እኔ እንደታሰርኩኝ ደህና መጣ ብሎ አንድ ቀን ብቻ አይደወለ። ከዛ በኋላ ያን መኪና ሽጦ ወዲያውኑ ወጣ። ትንፋሽ አውራ ነበር የዛ ሰዓት ጉዱን ስለማቅ እኔን እንዳስያዘ ስለማቅበት ውስጥ የዛን ሰዓት ላይ እንደገባው በስሱ ስነግረው ተጣላችሁ ተባለ። ያኔ ነው ነገር የተጀመረ። ወዲያው መኪናውን ሽጦ ሄደ። ምን አለ? መኪናዬን ሊያቃጥልብን ፋኖ ልኮ መኪናዬን ሊያቃጥል እንዲህ እያለ ብሎ ማስወራት ጀመረ። ከዛ ጭራሽ ብልጽግና ነው ማለት ጀመረ። ላጥ ብሎ ዱባይ ከመጣ በኋላ ካድር ብልጽግና ነው። ሲኖትራክ ገዝቷል። 5 ሚሊዮን ብር ቻሌንጅ ገንዘብ ሰብስቦ ጄኔራል ጋር ያልሰጠኝ ስም የለም። እያንቋሸሸ እየሳደበ በቤተሰቦች እያስፈራራ ጓደኞችን ሁሉ እየሰበሰበ እናት አባትን አሳስራለሁ አስገድላለሁ እያለ እንደ ጥላት ቁጭ አድርጎ እያስፈራራኝ ነው። አሁን ደግሞ ዛሬ ብሔር እየተሳደበ ማንንም እያንቋሸሸ ተዋቁም አትሳደብ። አሁንም እየሰደቡኝ ነው። ኢትዮጵያ ያለው እንኳን ስደበደብ እስር ቤት ሆኜ ጆከር የት አለ እያሉ ነው የደበደቡ። ያሁን 150 ኦሮሞ ሲደበደበኝ እስር ቤት እያሉ ጆከር የሚባለው ልጀት አለ እያሉ ነው የቀጠቀጡ። 18 ቀን ሆስፒታል ገብቼ ራሴን ስቼ 18 ቀን ሙሉ ራሴን አላውቅም። ሞቷል ብለው ደብድበው ሽንት ቤት ጥለውኝ ነው አላህ ያተረፈኝ። ጆከር የት አለ እያሉ ኢትዮጵያም ሳይቀር ያ ጓደኛ የት አለ እየተባልኩ 4 ወር 5 ወር የታሰርኩት በሱ ምክንያት አመት ሳውዲ ላይ ታሰርኩ። አሁንም መጥቼ እዚህ እያስፈራሩ ነው። አቁም ነው ያለ። ዛሬ መጥቶ ወንድሟን ገላለች እያለ እህቴን ስም ያጠለጥላል። ወንድሙ የእሱ ወንድም አይገናኝም። የአባቱ ልጆች የእናታቸው ወንድም ልጅ ነው እህቴን አግብቶ የነበረው የዛሬ 8 ዓመት። አዎ ተጋብቶ ነበር።
ልጅ ወልዷል። አዎ ከሱ ልጅ ወልዷል። አብረው ኢትዮጵያ ለእረፍት መታ ነበር። ለ3 ወር መጣ ወልዳ ሄደች ወደ ሳውዲ ልጇን ወልዳ 3 ወር 2 ወር አረሰ። ልጅን አሳድግ እዚህ ሆነህ ማግዛግዛለሁ አለችው። ከዛ 2-3 ወር ተቀምጦ ሄደ። በባህር ሄዳለሁ ብሎ አቋርጬ ሄዳለሁ ሚስቴ ጋር ሄዳለሁ ብሎ ሄደ። ልጅየው በባህር ገባ። ብዙ ጓደኞቹ ሞቱ። ሬሳ እንኳን አልተገኘም። ሀዘኗን እንኳን በቅጡ አታውቀውም። የባሏን ሀዘን እህቴ አንድ ጓደኛ 2 ጓደኛ ነው በህይወት የተረፈው በባህር ሲሄዱ 60 ምናምን ሰው ማለት ነው። ኢማጂን ያንን ልጅ የተወደቀ ብለው ጠይቆት የሚያውቅ ሰው የለም ከባሏ ወንድሞች ውጭ። እሱ ወንድሟ አይገናኝም። ትግሬ እኮ ነው ጆከር፣ በምንም አይገናኝም። ጠይቆት የማያውቅ አንድም ቀን ዛሬ ወንድሜን ገላለች እህቱ ገላ ነው ሌላ ያገባችሁ ይላል። 4 ዓመት ጠበቀችው መከራዋን አይታ 7 ዓመት 8 ዓመት 7 ዓመት ሙሉ ያሳደገችው 5 ሳንቲም ሳትጠይቅ ከማንም ሳትጠይቅ እራሷ መከራዋን እያየች አረብ ሀገር ፍዷን አይታ ከ3 ዓመት በኋላ ምንም አደረጋችም። የራሷ ህይወት መመስረት አለበት። 20 ዓመት መጠበቅ የለባትም። ህይወቷን መሰረት አስያዘች። አገባች፣ አሜሪካ ሄደች። አዎ ሂዳለች አሜሪካ አግብታ። አሁን የራሷን ህይወት በምትኖርበት ህይወት ላይ ዛሬ መጥቶ እህቷን ወንድሜን ገደለች እያለ ያወራል። ይሄ ሌባ አስመሳይ ማለት ነው፣ መርዝ። እኔን ሳውዲ አስይዞ ስንት እህቶቻችን ወንድሞቻችንን እያሸማቀቀ እየተሳደበ እዚህ ሶሻል ሚዲያ ላይ እሱ እንደ ወንድ ሆኖ እንደ አማራ ሆኖ ቁጭ ብሎ አማራ የሆኑትን ልጆች እየገፋ እያሳደደ ያለ ዲቃላ ወፍ ዘራሽ ነው። እውነታው አማራ የምትቀበል አማራ ትቀበላለህ። ትግሬ ነው ወደድክም ጠላም፣ እሱ ወደድክም ጠላም ትግሬ ነው። ጆ ወላሂ ለአዚም ነው ጆ ፎቶውን ለጥፏል። መላ ቤተሰብ ከድር አሁን ተረጋጋ። ከህቴ ራስ ይውረድ ይምጣና ያናግር። ይሄ ዲቃላ ማለት ይምጣና ያናግር። ከህቴ ራስ ይውረድ። እኔን የሚፈልገኝ ከሆነ እኔ አለሁለት። ልክ አስገባዋል። ሳውዲ ምድር ላይ ህይወቴ ምስቅልቅል ያወጣው እሱ ራሱ ገንዘብ $7000 ተቀብሎ ያስያዘኝ። ይሄም መርዝ የውሻ ልጅ ምን አባቱ እንደሚሰራ ጥንባታም የጥንብ ልጅ መላ ቤተሰቡን አስገባት። እኔ ተረጋጋ ነው። አሁን አዳሚ ገንዘብ ሰብስባችኋል አልሰበሰባችሁም? አንቺ ለእሱ የምን ተያዝኩ ብሎ ተናገሪ። ኧረ ቆይ ከድሮ ቆይ እኛ በእርግጥ ወንዴ ጋር አውስትራሊያ ገባኛላችሁ ምንን እያላችሁ ስትቀበሉት የነበራችሁ ድራማ ሰርታችሁ እና አንቺ አለሽ በማለት በእኔ መያዝ ላይ እኔ ራስ ይዞ ነው በኢምባሲ ፓስፖርት ቆይ ከድሮ እና ተረጋጋ እኮ ተረጋጋ። ትንሿም ትግባ። እሺ ትግባ። ትንሿም እነሻ ምንም አሰራን ሰሚ እጠይቅሻለሁ። አድራን ገንዘብ አዋተሻል አላዋጣሽ የምን ተያዝኩ ብሎ እሱ ይሄን ውሸት ማጋለጥ አለብኝ። እኔ በግሩፕ እነ ሶፊያ በግሩፕ ውስጥ እነ ወንደሰን ጋር በግሩፕ አላውቅም። እዚህ ሚዲያ ላይ ዝም በይ አዋተሻል አላዋጣሽ ነው ያለ። እኔ አላዋጣሁም። በግሩፕ አላዋጣሽ። እሺ የምን ተያዝኩ ሲል ድራማ ተሰምተሻል አልሰማሽም? ታግቻለሁ አልኩ። አንተም ተይዟል፣ እሱም ተይዟል። የለም ተብሏል። የምን አትዋሽ፣ ውሸት የምን አልተባልንም። ቆያ ከደር ቀስ እያልን ምን ይጠቅመናል? እዚህ ጋር ብናወራ እውነታውን እናወራ። ቀስ ብለን እንደ ትልቅ ቆይ አትናደድ። አንተም እሱ የመን ተይዣለሁ እያለ ሲያወራ ነበር። አይደለም ያሉ ይችን ብቻ መልሽ ነው። የመን ተያዝኩኝ ጆከር ጠፋን የተባለው በቃ ዝም በይ። የመን ተያዝኩ ብሎ ድራማ ሲሰራ እና አቶ ወንደሰን ገንዘብ ሰብስበው ትኬቱን ቆርጦ እኔን ካስያዘ በኋላ ነው ሄዱ። አቶ ወንደሰን ራሱ በአዲ ነው ጠራጠረዋል በእኔ መያዝ ማለት ነው። ምክንያቱም እሱ ነው እኔን አስይዞ ያስያዘኝ። ሪያድ ላይ ጠቁማ ያስያዘኝ። ሎኬሽን ሰጥቷቸው ና እያልኩት እንደ ሌሊት እመጣለሁ እያለ አረቄን እየጠጣህ ተያዝክ ያለ ና እየተጫዋትን ነው። ዱርዬው ጋር ያስያዘን። የዛን ዱርዬው የሚባል ልጅ ነበር ጓደኛቸው የጎንደር አቶ ጆከር ነው ያስያዘን። ሶፊያ ገንዘብ አዋተሻል አትዋሽ። እያንዳንዱ አማራ $1000 ማዋጣት አለበት። ጆከር የመን ተይዟል ብሎ አስወርቶ እሱ ትኬቱን ቆርጦ ነው ሄዱ። ይምጣ ጠሩትና ይምጣ እጠይቀዋለሁ። ጠሩት። ዘገየ ገብረ ጻዲቅን ጥሩት፣ ቃል በቃል ይመልስልኛል። ወንደሰንንም ጥሩት ከፈለሽ ይበል። ይሄን ድራማ ውስጥ ግሩፕ የለንም። የምን ግሩፕ? እኔ አምጣ ግሩፕ ካለ ያለክ ሰው ካለ ነው እኮ ከድርቆ ይቀር እኮ ካልካይቀር አልኩ። አንተም ተያዘ በሚባል ሰዓት ለአማራ ድምፅ ስለምትሆኑ እሱም በሚደረግ ሰዓት ሰው ጊፍት ይሰጣል። ጊፍት ሰጥተናል። ስለምን
የመን ተይዣለሁ ታግቻለሁ እያለ ስለሰራው ድራማና እኔን አስይዞ በለስ ኤምባሲ አዲስ አበባ ኤርፖርት ረግጦ ነው አልኩ እኮ የአንተንም መታሰር እኮ አይወራ ተብሏል እኮ በቃ አለቀ። ስለማይወራ አይወራ እንዲወራ አልፈልግም። አልፈለግም በዛ ሰዓት ትኩስ ዛ ሴት በቃ አልተወራም እኮ ለትንሽ ፕሮፋይል እንኳን ብቻ የምናደርገው ሊዲያ እንትና ሊንዱ ብቻ ነበረች። ትዝ ካለ እንዳይወራ እሱን በእቴ በኩል ማስጠንቀቂያ ሰጥቻለሁ። ስለ እኔ እንዳይወራ እሱን ነው መጥቶ ያስተጋባው እኮ እሱን ቆይ ልንገርህ የነበርን ሰዎች እንነገርክ እንግዲህ እውነትን አይደለ ያልከው ከድር ሚዲያ ላይ ካልክ ልነግርክ ነው። በቃ እኔ አልፈልግም። ራሷ መታለች እኮ ጀሚላ ራሷ እኮ መታለች። ጀሚላ ራሱ ሚዲያ ላይ በጆከር ቤት በቃ ስለ እኔ ምንም ነገር እንዳትሉ ስለ ከድሮ ምንም ነገር እንዳይለቀቅ ሚዲያ ላይ ፕሮፋይልም አንሱ ተባልን አድርገን ነበር። ሊንዱ ብቻ ነች እና አንድ ሁለት ሰው ብቻ ነው በጉልበቱ ያደረገው እንጂ ሌላ ሁሉም ቀይሮ ነበረ። ከዛ አጠፋን ሁላችንም ማለት ነው። ስለአንተ መነሳትም የለ በውስጥ ለውስጥ ነበረ ሲባል የነበረው አይደል? ትንሿ እንዲወራ ማልፈልግም። በተደጋጋሚ ድብደባ እየደረሰብኝ ነበር። ሳውዲ ላይ አስጨርሰኛ ጀምረ ሳውዲ ላይ ያስያዘኝ ግን እሱ ነው። ቆይ እኮ እሱን አናውቅም እኛ። ቆይ ነገር አሁን እኮ ተረጋጋ። ማውራት እችላለሁ ፕሊስ? አንዴ እኔ መጀመሪያ ነበር የገባው። ኤኒዌይ ቆይ አንዴ ልጨርስና እኔ ልንገረው ለቀ ሄለን ቆይ አንዴ ሄለን ቆይ አንዴ ቆይ እሷ ትጨርስ። ቆይ ቀጥ ይሄ የእውነቱን ከፈለክ ማለት ነው። ከዛ ይወራስ ለአንተ የማይጠቅም ዛሬው ማለቅ አለበት ይሄ ጉዳይ። በቃ እውነቱን እንነጋገር። ለአንተ የነበርነው ሰዎች የድሮ ሰዎች ማለት ነው። ይሄ ነገር ከድሮ ስለማይጠቅም እየተደበደበ ስለሆነ ማንም ምንም ነገር ማውራት የለብንም ተባለ አይደል? ትንሿ በቃ አዝዣለሁ። አዛሃል መጣ። በቤቱ በጆከር ቤት ተከፈተ፣ ተነገረ። ጀሚላ መጣች፣ እህትክ ተነገረን። እውነት ነው፣ አዘንን በጣም እኛ። ውሸትን መስሎን ነበረ። ልክ ነው፣ ትክክል ነው። የተያዝክ ቀን የሆነች ነጭ ነው ማ ቤት መሰለህ ተያዘ የተባለው ፋኖ የቤት ፋኖ እሱ ነው ያለው ሊመጣ ሎኬሽን ያስጨርሰኛ ኖ ከእኛ ተሰብስበን የነበርነው ፋኖ ቤት ነበርን። ሊንዱም ነበረች። አረ ከድሮ ተያዘ ተባለ። ሊንዱ ከድሮ ተያዘ ስትለን ኖ አረ ውሸት ነው፣ ውሸት ያደርገ የምን ውሸት ነው ምናምን ስትደውልልክ ስልክ አይሰራም። ከዛ በኋላ እውነት እየተባለ ግን አይወራ ተባለ። እንደዚህ ነው ዝም ተባለ ማለት ነው። መታ ጀሚላ ፕሊስ በቃ ሆኗል። እሱ ያለበትን ችግር እኛንን የምናውቀው የወንኮንም ታውቋለክ የተባልነው። ስለዚህ ስለምንሰማ ስለአንተ ተነስቶም አይታወቅም። መረዳት ግን ካለ በውስጥ እና የሚደረገው ይደረግ ነበር። የመን ተያዝኩ ብሎ $60 ተሰብስቦ እያንዳንዱ